ወይ ቆንጆ እኔ የምልህ ግን አባዬ ይቅርታ ግን አንድ ጥያቄ ልጠይቅ ፈልጌ ነበር። የምን ይቅርታ ነው ናታ? አንተ አይደለም እንደ ፈልግሃለሁ ብላ ያመጣኝ? ጠይቀኝ። ያው ግን ይቅርታ አባዬ። ደግሞ የምን ይቅርታ ነው ናታ? ልጅ አይደለህም እንደ የፈለግከውን ነገር ጠይቀኝ እንጂ። ስለ ዳጣ ናታን ግን ማለት ነው ዳጣን ማጣት አምሮህ ነው ስለነበር ውሃ ብትኖር ማለት ነው ውሃ ብትሰማ ይሄንን ነገርን ማለት ነው ማለት ወይዳን ነው ያሰብከውን አናውቅም። ግን ደግሞ ለቱ ደረጀ ጋሽ ናታን ምን ብሎ ሊነግረኝ ይችላል የሚለውም ስንገምት ነው እንደዚህ ያልነው ማለት አሁን ስለ ዳጣ ብለህ ዳጣ ልጅህ ናት ወይ ምናምን ብለህ ስትጠይቀው አስብ ማለት ምክርም ነገር ልለግስ አስበህ ከሆነ እንደ ሀሳብ ቢቀርስ እዛ ታንቀሃለች በጣም ማለት እሱ ማን ስለሆነ ነው ያወራሽው ማለት እንዴት ከሰው ላይ በሌላ ጣጣ ነው የምታመጣበትም ለደረጀም ለሱም ጭንቀት ነው የሚሆንባቸውና ምን ልትለው ትችላለህ? አናውቅም። እንግዲህ ናታን ይሄን አለ ማለት በጣም ይከብዳል። ከናታን አፍ ይሄንን ከሰማ ደረጀ ከባድ ነው። ግን ደግሞ ምንም ሊለው አይችልም ማለት በምን ወደ ዳጣራ እንደፈለገ እና መቼስ ልጅህን ስጠኝ ምናምን አይለውም። ዳጣ ነው ልጅ አይለውም መቼም እና ከባድ ነው። አረ ደረጀ ደግሞ ለምንድን ነው እናቷ እንደሆነች የማትነግራት እንዴ? ደረጀ ለዳጣ ሰላም እናቷ እንደሆነች የሚነግርበት ቀን ይሄ ደግሞ ጅሉ ማነው ስሙ የአቢጌል አፍቃሪ ተስፋ የሚቆርጥበት ቀን አቢጌል በናታን ላይ ተስፋ የሚቆርጥበት ቀን በጣም ሩቅ ነው። ራቀብን እንደ ነገሩ ቁረጡ እናንተ ደግሞ አትጃጃ አበብኩ ምናምን ፊልም ሲጀመር ያስጠላል። ባይቀርስ ማለት ባይቀረጽ ሲዚህ እንትና ያርጁን እንትን ፓርት ቢቀርስ ምንም ለድራማው እንትን ያመክር ሲንስ አይሰጥም። ሌላ ደህና አፍቃሪ እንኳን ቢሆን እንደ ፊልም እያየሁ ነው። እኔ ራሱ ድራማ እንደሆነ እያወቅኩኝ ለምንድን ነው እንደዚህ የሚሆነው ነው። በመሀል ግን ማርቲ ታሳዝናለች። ዳጣና ማርቲ ማለት አሁን ለምሳሌ ዛሬ ዳጣ ማነው ማርቲ ውሃን ጠርታ ዳጣ ኪችን ናት ምናምን ስትባል እንክፈላት እንዴ ምናምን እያለች ስታወራ ነበረ ማለት ያው ባዳ ስለሆነች እንደሆነች ስላሰበች ነው። እሺ ከዛ ቀጥሎ ደግሞ ዳጣ መጣች ሳሎን መጣ። እንዴት ነው ሰላምዬ እንዴት ናት? ፍቅራቸው ጨምሯል ብላለች እና አባቱን ሳልነገረች ምናምን ስትላት ያው እንደ ተራሰው እሷም እውነት ግን እንደ ተራሰው እንደዚህ አልነገረችኝም ስወልድ ነው የምነግርሽ ብላኛለች አለች። በኔክስት ዴይ ዳጣ የደረጀ ልጅ እንደሆነች እና ከሰላም እንደተወለደች ስታቅ እትዬ ጥምድ አድርጋ የምትይዛት ዳጣ ነው። አታውቅም ተብላ ብትረዳ ራሱ ላይገባት ማለት ላታመን ትችላለች። ደረጀን እንደዚህ ያደርጋል ብላ ጠርጥረው የማታውቀው ሰውዬ እንደዚህ ካረገ ማንንም ሰውዬ ማመን ሲጀመር ስትቆም ነው ማለት እኔ ፌንት በልታ ከድራማ የምትወጣ ነው የሚመስለኝ እንደ ካራክተሯ ማለት ነው። ሲቀጥል ደግሞ ዳጣን መቼም ነው የማታምናት አውቀሽ ነው እንጂ እሱ ማለት እሱ አባትሽ እንደሆነ አውቃለች፣ ግን እሷ እናቷ እንደሆነች አታውቅም። ይህን ምስጢር እንደደበቀች አደሙ ምናምን ግን ደግሞ ልጅቷ ምንም ማድረግ አችልም ከአባትየው በላይ በማለት
እንኳን ይህንን ለማስመሰል የጎዳና ህይወትን ማስመሰል አለመኖር አላቅታትም። ሴትዮዋ ለማመን ያለባት የራሷን ባል ነው እንግዲህ። እና ደግሞ ማን ነው ያቺ አብዬ ደግሞ የማስመረምርበት ብር ስጪኝ ስትባል አልሰጥም ብላታለች ማርቲ ማለት ነው። ከዚህ ቀን በኋላ ይህንን ማርቲ ከሰማች በኋላ ሁሉንም ነገር ካወቀች በኋላ በቃ ምንም ብትላት አብዬል የምትለውን ነገር ከዚህ በኋላ እንደምታረግ ነው እርግጠኛ መሆኑ። ምክንያቱም አብዬል የምጠረጥረው ነገር በእርግጥ ልክ ነው፣ ግን ደግሞ በዛ እንደሷ ቢሆን ቀስ ብትል ነው። እንደሷ ቢሆን እስካሁን ቤቱ ይፈራርሳል፣ በአንድ እግሩ ይቆማል። እና ደግሞ እዚህ ደግሞ የምታወራቸው ነገሮች አንዳንዴ ከባድ ቃላቶች ናቸው። ለደረጀ ምን አለችው መሰላችሁ? ዞሮ እንዳስረገዛባት አያውቅም ብላ ነገረችው። እና በዚህ ታይም የሆነ ቅር አለው እንትና ለምን አያውቅም? ሰክረህ ነበር ራስህ እንደሆን ቀረ። ወይኔ ግን የደረጀ ጉድ ብዛቱ የፈጣሪ ያለ። ኤኒዌይስ በያላችሁ በሰላማችሁ ይዛ። ላይክ ሰብስክራይብ አድርጉ።